ጉድ የዘንድሮ የመዳም ቅመሞች አልተቻሉም ነው የምላችሁ። ጭራሽ ካሜራውን አጠገባቸው ቀረብ አድርገው ና እንብላ። ጉድ እኮ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሷሊያ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬ የተፈጠረውን ጉድ ተመልከቱልኝ። ሶሻል ሚዲያው በሰፊው እየተዘዋወረ እያለ አንዲት እህታችን ካሜራውን ና እንብላ ብላ እንዲህ አስጠግታ በዚህ መልኩ አብራው እየበላች ነው። እናንተ ሀገር የሚበላው የተለያየ አይነት የሩዝ ምርቶችን ነው። እኛ ደግሞ የምንበላውም የተለያየ አይነት የራሳችንን ምግብ ላብላው ብላ ይሁን አላቅም፣ በዚህ መልኩ አድርጋ አብረን እንብላ ብላ እንዲህ እያስጠጋች እየቀረጸች እንደዚህ የራሷን የሀገሯን ምግብ እንደዚህ ሰርታ ብልት እያደረገች ነው። ብልአፍያ ግን እኔ ለመዳም ቅመሞች ማስተላልፍላችሁ መልእክት አለ። እስከ መጨረሻው ቪዲዮን ላይክ እያደረጋችሁ ቪዲዮን ተከታተሉት፣ እስከ መጨረሻው አዳምጡት፣ ይጠቅማቸዋል። በተለይ ለአዳዲሶቹ ያው አሁን ላይ በየቤቱ ካሜራ የለም ማለት አይቻልም። ስደት ላይ የምትኖሩ እህቶቼ ቢያንስ እንኳን ይሄ ግልጽ የሆነ ካሜራ ነው፣ ግን የተለያየ ስውር የማይታዩ የሚታዩ እንደዚህ በግልጽ የሚታዩ የማይታዩ በተለያየ ቦታ ደብቀው ሰራተኛ የሚከታተሉበት ቤት የለም ማለት አይደለም። እያንዳንዱ ቤት ከስንት አንድ ሁለት ቢገኝ ነው እንጂ ባይገኝ ነው እንጂ እንዳለ ካሜራ የሌለበት ቤት የለም ማለት አይቻልም። አልሙሄም እኔ ግን ላመልጥ ነው። ኖሮም አልኖረም ምንም አልነበረም። ነበረ ደግሞ በነበርኩበት ቤት ነበረ፣ እስካሁን ስሰራበት በነበረው ቤት ነበረ። ግን አይዲ እኔ ምንም አይመስለኝም። ማለትም እኔ አንደኛ ነገር አልሰርቅም፣ የምፈልገው ሀላል ገንዘቤን ነው፣ ሀላል ነገር ነው የምፈልገው እንጂ የነሱን ምንም ከነሱ ነገር ላይ የነሱን ነገር ምንም የሚያርመጠምጠኝ ነገር የለም። ስለዚህ ስራዬን በአግባቡ ሰራለሁ። መስራት ያለብኝ ከደከመኝ ደግሞ ማረፍ ባለብኝ ሰዓት አርፋለሁ። ማድረግ ያለብኝን ነገር አደርጋለሁ። ስለዚህ ምንም የሚያስፈራኝ ነገር የለም። እና አንዳንዶቻችሁ አዲስ ስትሆኑ አዲስ ስትመጡ ስለ ካሜራ ምንነት ሳታውቁ፣ አሁን እቺ ልጅ እርግጠኛ ነኝ በደንብ አውቃ ነው ምንም አልሰረኩም በቃ ሰርቼ በላው እንደማለት በቃ ካሜራውን በጣም ንቃት ማለት ነው። የንቀት እንትን ይመስላል እንዲያቅርባ ምናምን ነገር አያችሁ። ደግሞ ያስጠጋቻት። በነገራችን ላይ ካሜራው እየቀረጸ ነው፣ የቆመ ምናምን እንዳይመስላችሁ በትክክል እየቀረጸ ነው። ለምን አረንጓዴ እያበራ ከሆነ ትክክለኛ ይቀርጻል ማለት ነው። ቀይ ሲያበራ ግን ሪከርድ አያደርግም፣ ያው ማድረጉን አቁሟል። ስለዚህ ይሄ በደንብ እየቀረጸ ነው። በቃ ይዩኝ እየበላው ነው። መብላት ችግር የለውም፣ ነውር አይደለም። ምግቡን እንክታርጋችሁ ብሉ። ከፈለጉ ለምን ኩሽናው ላይ 10 አይገጥሙም? ምን አገባችሁ? እንደምትሰሩት ሁሉ ያገኛችሁትን ነገር ድብን አርጋችሁ ብሉ። ግን ብዙ ልጆች አላችሁ ካሜራ አለ እንፈራለን፣ አይ በጣም እናፍራለን ምናምን እያላችሁ ካሜራ ስላለ ብቻ ነፍስያችሁን ምግብ የምትቆጥቡባት ሰዎች አላችሁ። ያ መሆን የለበትም። እነሱ ምግብ እንዳትበሉ አይደለም ካሜራውን የገጠሙት። ቤት ላይ የሆነ ችግር ያ አለ። ሁሉም ሰው አንድ ነው ማለት አይችልም። የእጅ አመል ያለበት ሰው ሊኖር ይችላል። ህጻናቶች አሉ፣ ህጻናቶች ላይ እጁን የሚሰነዝር ሰው ሊኖር ይችላል። ብዙ አይነት ሰው አለ። ስለዚህ እነሱ የሚፈልጉት ያን ነው። ስለዚህ ምግብ እንዳትበሉ ምናምን አይደለም። ምግብ ስትበሉ የሚወዳለ ማይወድ ሊኖር ይችላል። ካልወደዱ ስትበሉ፣ ካልወደዱ የራሳቸው ጉዳይ ነው። የሰው ልጅ ደግሞ እየበላ ነው የሚሰራው እንጂ ሳይበላ መስራት አይችልም። እነሱ ቤት እስካላችሁ ድረስ እስክጠግቡ ድብን አርጋችሁ ብሉ። እኛ ኢትዮጵያኖች በነገራችን ላይ ህልኝታ ነገር ይገለናል። እኔ እንደ መጀመሪያ አካባቢ እንደመጣው ሰሞን በቃ አለ አይደለ ለመብላት እፈራለሁ፣ ቢ እስካልተባልኩ ድረስ አልበላም። እነሱ ደግሞ ቢ ማለት ከስንት አንዶቹን የሚሉ እንጂ በተለይ ኩሽና ስለምትብሉ እየበላሽ ትውላለች ብለው ነው የሚያስቡ። ስለዚህ እናንተ ደግሞ ካሜራ አለ ብላችሁ ነፍስያችሁን ምግብ እንዳትከለክሉ፣ አትፍሩ። ምንም የሚያስፈራ ነገር የለም። ምግባችሁን እንክትክት አርጋችሁ ብሉ፣ ስራችሁን ስሩ። ምንም አትፍሩት። ካሜራ ምንም የሚያስፈራው ነገር የለም። የሚያስፈራው መጥፎ ነገር የምትሰሩ ከሆነ የእጅ መልክ አለባችሁ፣ ያዩኛል አያዩ ስትሳቀቁ ራሱ እነሱ ይጠራጠሯቸዋል ስለሚያዩ፣ ካሜራውን ከፍቶ ስለሚያዩ። እናንተ ይሆናል አይደል የሚወስድ ሰው እንዴት ነው የሚሆነው? የሆነ ብቻ እንደዛ አይነት ሀረካት የምታሳዩ ከሆነ የባሰ ነው ክትትል የሚያደርጉባችሁ ማለት ነው። ስለዚህ ሎርማን ኖረ አልኖረ መብላት ካለባችሁ ብሉ፣ መስራት ካለባችሁ በስራችሁ ሰዓት
ሰዓት ስሩ፣ ማረፍ ያለባችሁ ሰዓት እረፉ እንጂ ምንም የሚያሰጋ ነገር የለምና እች ልጅ በጣም ነው የተመቸችኝ። ከላስ ባለው በቤቱ ባለው ዱቄት እንጀራዋን አመሳ አድርጋ ጋገረች፣ ወጧን ባለው ምስር ሰራች ምናምን እንዲህ አርጋ ብልት ታረገች ብለአፍያ ምንም የሰራችው ነገር የለም። አስጠግታ ይውላችሁ ካሜራው እንዲያያት ለኛም ጭምር ይውላችሁ እንዲ ነው ምንም አትፍሩ የሚል እንደው ኮንፊደንስ እንዲኖር ነው ያደረገችው። በጣም ጀግና አድንቄያታለሁ። ለብዙዎች ትልቅ ትምህርት ነው። ካሜራ ለሚፈሩ ሰዎች ትልቅ የሆነ ትምህርት ነው። በቃ እነሱ አጠገብ የማታረጉትን ነገር ካሜራ ስላለ አታድርጉ። ምንም የሚደረግ በቃ ምንድን ነው የሚደረገው? ለምንድን ነው ይሄን ያህል የምትፈሩት? ምንም የሚያስፈራ ነገር የለም። ወላሂ እኔ እያንዳንዱ ክፍል አለ፣ ግን ምንም የሚያስፈራኝ ነገር የለም። በቃ ለምጄዋለሁ። እየሄድኩኝ እበላለሁ። እኛ በቃ ቁጭ ብለን ካልበላን በስተቀር አንበላም። የሆነ ጉርስ እያደረጋችሁ ስራ እየሰራችሁ ያማራችሁ ነገር ፊት ለፊታችሁ ካገኛችሁ የሆነ ካሜራ አለ ያየኛል ብላችሁ መሳቀቅ ምናምን የለባችሁም። አሁን የሌላ ዜጎችን ብታዩ እነ ፊሊፒን የተለያየ ሀገር ዜጋዎች ምናምን እንደውም ቁጭ ብሎ መብላት አይችሉበትም። እነሱ እየሄዱ ስለሚበሉ በቃ ሎርማን በሰዓት ቁጭ ተብሎ በሚበላበት ሰዓት ላይበሉ ይችላሉ። በደንብ ስለሚጠግቡ ማለት ነው። ሪቧቸው አያውቁም። እነሱ ሪቦኛል ብለው ምናልባት ውጭ ከሆኑ ነው እንጂ ቤት ውስጥ ሆኖ እንደኛ ስራ ጨርሼ ይበላለሁ ከእንቅልፌ ተረስቼ ምግብ ሳይበላ ስራዬን ሰርቼ ነው ጨርሼ እንደ ይህ አይደለም። ቀድመው ይተጣጠባሉ። ጥጥብጥብ ብለው ቁርሳቸውን ድብን አድርገው በልተው ወደ ስራቸው ይሄዳሉ። ስራቸውን እየሰሩ ደግሞ በዛው ይበላሉ። እና እናንተ ራሳችሁ እንዲህ ያረጋችሁ ጠብቁ እንጂ ካሜራ ያይኛል ምናምን ብላችሁ ስጋት ሊኖራችሁ አይገባም። ውዶችዬ በዚች ልጅ ተማሩ። ለብዙዎች ትልቅ ኮንፊደንስ እንዲሆን ካሜራ እንዳይፈሩ ነው ያደረገችው። በጣም ብዙ ቤት አለ። በተለይ አዳዲሶች ናቸው እኔ የምታሳዝኑኝ ማለት ነው። ካሜራውን አይታችሁ በቃ ካሜራ አለ ሲባል በቃ ድንብርብራችሁ ይወጣል። ምንም ሊወጣ አይገባም። ልትዘጉ አይገባም። በቃ ሎርማን ካሜራ ሎርማን ነው። ምንም ያዩታል። በቃ ምንም ነገር አድርጉ ብሉ ያዩታል። በቃ ሲፈልጉ ለምን በላሽ ብለው መጥቶ ያወራችሁ ደግሞ አያወሩም። ተበርቺ ሰላም እንደ እውነት እናውራ ከተባለ አረቦቹ ለምን በላችሁ ተብለው የሚያወራ ሰው የለም። ምክንያቱም እስከነቀለብ ተብሎ ነው ብሩ ተቀንሶ 1000 ሪያል የገባችሁ ኮንትራት ቤት ያላችሁ ማለት ነው። የቀለብ ተቆርጦ በእነሱ ያኔ በስ ቀለብ እንደፈለጋችሁ እንድትበሉ ነው። ገባችሁ? ወርዶ በዛ ይሆነው እንጂ ያለ ቀለብ ቢሆን ኖሮ ደሞዙ ከፊል ነበረ። ስለዚህ ምንም ስጋት አይግባችሁ። ስራችሁን በአግባቡ ስሩ። በቃ ምንም አያሳፍራችሁ እልላችሁ ነው። ልክ እንደዚች አይነት ልጅ የሀገራችንን ምግብ ካማራችሁ ብቻ ያው ትንፋሹን የማይፈልጉት ከሆነ ሰርታችሁ ድብ እናርጋችሁ ብሉ ልላችሁ ነው እህቶቼ። አላህ ይጠብቃችሁ። አላህ ከእናንተ ጋር ይሁን። አላህ ቅዋውን ይስጠን ለሁላችንም። እኔም ይኸው ከመዳም ቤት የዛሬ የመጨረሻ ቀኔን ነው። አላህ ሱብሃነሁ ወተዓላ በሰላም ለሀገሬ እንደሚያስገባኝ ዱአ አድርጉልኝ። ያለውን ነገር ሁሉ አሳውቃችኋለሁ። እንግዲህ የዛሬ ቆይታ ይህን ይመስል ነበር። በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።